ይሆንለታል። ተርፎ መዘመር ይሆንለታል። ተርፎ መዘመር ይሆንለታል። ተቱናቱና አምልጫለሁ ወርባካት በስውርም በግልጥም ከተሰራው ዛሬ ታመልጫ አንድ ሰይስማማና አሜን ይበለኝ። ያመልጣለሁ ወርባ አይገርምሽም? ሰፈርም ይመከር መንደርም ይመከር ብዙም ሆነ የማከሩ ሁለትም ይሁኑ ዛሬ አፍርሶ ያሻግርሻል። ሃሌሉያ ኢየሱስ ማን ነው? እሱ የጌታ ጌታ የነገሥታት ንጉሥ የኃያላን ኃያል ዛሬ በመካከላችን ድንቅ ነገር ያደርጋል። ተቀመጡ። ጌታ ኢየሱስ ይባርካችሁ። የእግዚአብሔርን ቃል ከኔ ጋር አጭር ሰዓት እንካፈላለን። እጸልያለሁ። መሰበር ያለበት ዛሬ ይሰበራል። ጌታ ይባርክን። ዕብራውያን ምዕራፍ 11 ቁጥር 6 ያውጣልኝ ላምብ እንደዚህ ይላል፣ ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንደሚሰጥ ያምን ዘንድ ያስፈልገዋል። ነው ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። በዚህም ዓለምን ኮነነ። በእምነት የሚገኘው ጽድቅ ወራሽ ሆነ። አብርሃም የተባለውን ርስት አድርጎ ሊቀበል ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴት እንደሚሄድ ሳያውቅ ክብር ለኢየሱስ ይሁን። እንደሚሄድ ሳያውቅ እንግዶች እንደሚሆን ተስፋ ቃል በተሰጠው ሀገር በድንኳን ኖረ። ያን ተስፋ ቃል አብረውት ከሚወርሱት ከይስሐቅና ከያዕቆብ ጋር እንደ ምጻተኛ በእምነት ተቀመጠ ይላል። ክብር ለኢየሱስ ይሁን። ዛሬ የማገለግልበት ርዕስ የእምነት ኃይል ይላል። ለጎናችሁ ላለው ሰው የእምነት ኃይል በሉት። ንገሩት፣ ድገሙና ጨምሩና የእምነት ኃይል ብላችሁ ንገሩት። ባይዘዌ እምነት ደረጃዎች አላቸው። ደረጃ አለው እምነት። ሰው ሁሉ ጌታ ኢየሱስ ክርስቶስን ያምናል። እውነት ውሸት? እናንተ ሁላችሁም ጌታ ኢየሱስ ክርስቶስን በማመን የዘላለም ሕይወት እንደሚገኝ ታምናላችሁ። ያምናለስ ታምናላችሁ። ሁላችሁ ጌታ ኢየሱስ ክርስቶስን በማመን ምን እንደሚገኝ የዘላለም ሕይወት እንደሚገኝ ሁሉም ሰው ያምናል። ሁሉም ሰው ያምናል። ሁሉም ሰው ደግሞ ይህንን እምነት አድርጎ ይኖራል። ነገር ግን እግዚአብሔር አምላክ ተአምራት እንደሚያደርግ ደግሞ የሚያምኑ ሰዎች አሉ። ከአማኞች መካከል ኢየሱስ ጌታ እግዚአብሔር ምን እንደሚያደርግ ተአምራት እንደሚያደርግ፣ ባዶን እንደሚሞላ፣ የአንበሳን አፍ እንደሚዘጋ፣ የእሳትን ነበልባል እንደሚያጠፋ፣ እግዚአብሔር ለታመኑበት ኪዳናቸውን እንደሚፈጽም የሚያምኑ ሰዎች ደግሞ አሉ። እኔ ስለ እምነት ብቻ ላወራ ስለምፈልግ የዕብራውያንን ኮንቴክስት ጠብቄ ላልሰብካችሁ እችላለሁ። ዛሬ ግን እኔ ስለ እምነት ነው ማውራት የሚፈልገው። ለምሳሌ ብዙ ኃይል አለ። ኃይል አለ በዚህ ምድር ላይ እንኳን የምናውቃቸው ኃይል የሚባሉ ነገሮች አሉ። ለምሳሌ ያህል ማብራት ኃይል አለ። እውነቱ የንፋስ ኃይል አለ፣ የውሃ ኃይል አለ፣ የእንትን ኃይል አለ። ኃይል የሚባሉ ነገሮች ምድር ላይ ብዙ ናቸው። እነዚህ ሁሉ ነገሮች ስራ አላቸዋል። ማብራት ኃይል፣ ውሃ የሆነ ከእንትን ጋር ተገናኝቶ ተርባይነሩን መጥቶ አሽከርክሮ የሆነ ነገር አድርጎ ምን ይፈጥራል? ማብራት ይፈጥራል። አሁን ይሄ ማብራት እዚህ የምናበራው ማብራት እዚህ አይደለም። ማብራቱ ያለው እዚህ ነው አይደለም። ይሄ ማብራት ከቆቃ ሲለቀቅ ነው እዚህ ማብራት የሚችለው። እውነት ውሸት? ስለዚህ ይህንን ማብራት ለማግኘት ቆቃው ሰላም መሆን አለበት። ከቆቃው ጋር ያለው ኔትወርክ የተዘረጋው መስመር ትክክለኛ ግንኙነት ሊኖረው ይገባል። መሀል ላይ ኮንታክት ቢኖረው እንዲቀጥ ብሎ ያበራል? አያበራም። እምነታችን ከእግዚአብሔር ጋር ያለን እምነት በሁኔታ ላይ ያልተመሰረተ እግዚአብሔርን እንደ እግዚአብሔርነቱ ያመነ እስከሆነ ድረስ እግዚአብሔር ተአምራት ያደርጋል።
ከፍ አድርጉና ዛሬ በሉ በህይወቴ ላይ በሉ እግዚአብሔር በሉ ታምራት በሉ ያደርግልኛል ነው። አያችሁ የዕብራውያን ጻፊ እምነት ይልና ቁጥር 1 ላይ ተስፋ የምናደርገውን ነገር የሚያስረግጥልን ነው ይላል። ቁጥር ኢየሱስ ጌታ የሚያስረግጥልን ማለት ምን ማለት ነው? ነገ እስቲ አንድ ነገር ልንገራችሁና ወደ ትንታኔ እገባለሁ። እምነትና ተስፋ የተለያዩ ጉዳዮች ናቸው። ንገሩት ከጎናችሁ ያለው ሰው እምነትና በሉት ተስፋ በሉት የተለያዩ ናቸው። መጽሐፍ ሲናገር ተስፋን የሰጠ ምንድን ነው? ይኸውላችሁ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ እንደዚህ ይላል፣ እምነት ተስፋና ፍቅር እነዚህ ሶስቱ ምን ይላሉ? ጸንተው ይኖራሉ በሉት። እነዚህ ሶስቱ ምድር ላይ ክርስትና እምነት እስካለ ድረስ ቤተ ክርስቲያን እስካለች ድረስ እምነት ተስፋና ፍቅር ጸንተው ይኖራሉ። ከነዚህ የሚበልጠው ግን ምንድነው ይላል? ፍቅር ነው ይላል። እስቲ ፍቅር ነው በሉ። ምን አላችሁ? አያችሁ፣ ፍቅር በሌለበት እምነትም ተስፋም ዋጋ የላቸው። አለቃቸው ነው። ንገሩት፣ ፍቅር አለቃ ነው በሉት። ፍቅር ገዢ ነው በሉት። ፍቅር እግዚአብሔር ነው በሉት። አያችሁ፣ ፍቅር በሌለበት እግዚአብሔር ራሱ አይኖርም። ፍቅር የበደልን ብዛት እንኳን ሳይቀር ምን ትላለች? ትሸፍናለች ይላል። ትሸፍናለች በሉ። አያችሁ፣ የሆነ የበደለ ሰው በድሎ የምትወዱት ሰው በጣም የምትሳሱለት ሰው የሆነ ነገር ውስጥ ገብቶ በድሎ ቢመጣ አሳልፋችሁ አሰጡትም። ስለምትወዱት ሽሽግ አድርጋችሁ ደብቃችሁ ታሳልፉታላችሁ። ለምንድን ነው? ስለምትወዱት እንጂ አሳልፋችሁ ለጠላት ሰጥተራችሁ አሰጡም። ስለዚህ እምነት ተስፋና ፍቅር ጸንተው ይኖራሉ አለና፣ ፍቅር ግን ከማን ይበልጣል? ከሁሉ ይበልጣል። እሺ እኔ ልነግራችሁ የፈለኩት ስለ እምነት ስለሆነ ተስፋን የሰጠ ምን ያለ ነው ይላል መጽሐፍ ቅዱስ? የታመነ ነው ይላል። ተስፋ ማለት አሁን ያልሆነ ነገ ግን የምንጠብቀው ነገር ነው። ተስፋ ነገ ነው፣ እምነት አሁን ነው። አሜን። አንድ ሰው አሜን። አሜን። እምነት መቼ ነው? አሁን። ዛሬ ለነገ ለምናምን የምትጠብቂ ከሆነ አያገባኝም። ዛሬ ብሎ ላመነ ሰው ተአምር ይሆንለታል። ዛሬ ብሎ ላመነ ሰው በረከት ይለቀቃል። ዛሬ ብሎ ላመነ ሰው መርገም ይሰበራል። ዛሬ ብሎ ለሚያምን ሰው ነገሩ ይከፈታል። ዛሬ በሉ እስቲ፣ ነገ በሉ እስቲ፣ ይሰራል በሉ። አይገርምሽም? ቀጠሮ ከሰጠሽ አንቺ ነሽ። ሰማዩ እንደዚህ ብሎኛል። ለሚያምኑ ዛሬ ተአምራት አድርጋል። ለሚያምኑ ዛሬ ምንጫቸው ይለቀቃል። እምነት መቼ ነው? አሁን ነው። ለዚህ ነው የሮሜ ጳውሎስ በሮሜ መልእክቱ ላይ እንደዚህ ያለው፣ ሰው በልቡ አምኖ ይድናል። አንድ ሰው አሜን። በልቡ አምኖ ይድናል፣ በአፉ መስክሮ ይጸድቃል። ይሄ ነገር የሚከናወነው እዛው ነው፣ በእምነት። ድነት ማለት የስጋም የነፍስም ሊሆን ይችላል፣ የምንም ሊሆን ይችላል። ለምሳሌ በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም በሉ። ምን አይነት መዳን? ስለ ምን አይነት መዳን ነው የሚያወሩት ጴጥሮስ? ባይዘው ይሄ ክፍል የሚያወራው ስለ ነፍስ ደህንነት አይደለም። እኛ ወንጌል ስርጭት ላይ ነው ብዙ ጊዜ የምንጠቀመው። ተቃላቸው ወተን ወንጌል ስርጭት ላይ መዳን በሌላ የለም ብለን ነው የምንሰብከው። ይሄ ቃል የሚያወራው ስለ ነፍስ ድነት አይደለም። በእርግጥ የነፍስም ድነት በኢየሱስ ነው። እሱ በሌላ ኮንቴክስት ውስጥ ነው የሚታየው። ነገር ግን የዚህ ክፍል አውድ ለተከሰሱት ነው መልስ እየሰጡ ያሉት። ምን አይነት ክስ? ምዕራፍ 3 ላይ አንድ ሽባ ሰው ቤተ መቅደስ ዳር ይታወቅ የነበረ ሰው ወደ ቤተ መቅደስ ሲገቡ አዩትና ሲለምናቸው በገንዘብ የለንም ያለንን እንሰጣለን ብለው አስነሱት ይለናል አይደል? ካስነሱት በኋላ ተከሰው ሸንጎ ቀርበዋል። ምዕራፍ 4 ላይ ከአንድ ጀምራቸው ቀረቡ። ይህንን በምን ኃይልና በምን ስልጣን አደረጋችሁት? ኢየሱስ ጌታ። አሜን። በማን ስምና በምን ስልጣን ያደረጋችሁ? አንደኛ ስልጣን እኛ አልሰጠናችሁም። አንድ ሰው አሜን። ስልጣን እኛ ምን አላላችሁ? አልሰጠን። አየህ፣ ስልጣን በእጃቸው አለ። እነሱ ስልጣን የሰጡ ሰው ማድረግ ይችላል። በአይሁዶች ኮንቴክስት ነው ማወራው። እነሱ ስልጣን የሰጡ ሰው ምን ማድረግ ይችላል? እኛ ስልጣን ስላልሰጠናችሁ፣ የአገልግሎት እውቅና ስላልሰጠናችሁ ይህንን ያደረጋችሁት በምን ስልጣን ነው? አንደኛ ጥያቄ።
ሁለተኛ በማን ስም ነው? ለዚህ ጉዳይ ጴጥሮስ መልስ ሊሰጥ ተነሳና እንደዚያ እናንተ ሰዎች አላቸው። ኢየሱስ ጌታ። እናንተ ብሎች እናንተ ሰዎች አሁን ስለተፈወሰው ሰው ብንመረምር ብንጠይቅ ይህንን ሰው ምን እንደዚህ ያደረገው ብለን መመርመር ብንጀምር ይህንን ሰው ያስነሳው ሽባውን ጤና የሰጠው በእግሩ እንዲቆም ያደረገው አንድ ስም ነው። መዳን በሌላ በማንም የለም። ኢየሱስ ጌታ። መዳን በሌላ አያችሁ፣ እያወራ ያለው ስለ ስጋዊ ፈውስ ነው። መልስ እየሰጠ ያለው በምን ስም ላላችሁን ጉዳይ ይህ ሽባ የተፈወሰው በኢየሱስ ስም ነው ይላቸዋል። ለምን? እምነት ስለነበረው። ዛሬ ለአንድ ሰው እርግጠኛ የዘላለም ሽባነት ከህይወቱ ላይ ይሻላል። ይሄ የሚታይ ሽባነት ቀላል ነገር ነው። ብዙ ሰዎች ሽባ ሆነው ሽባ ሲተረትሩ ኖረዋል። ታውቃላችሁ፣ ከነ ሽባነታችሁ ሽባ የተረተሩ ታላላቅ አገልጋዮች አሉ። ምናልባት ጌታ ቢወድና ቢፈቅድ ታውቃላችሁ፣ ኢዮብ በቀደም መጥቶ አገልግሏቸው እሱ ራሱ እግሩ አይሰራማ በዳዴ ነው የሚሄደው። በእሱ እጅ ብዙ ታምራት ይሆናል። እግዚአብሔር እሱን ያልፈወሰበት የራሱ ምክንያት ነው አለ። ነገር ግን ይሄ አይደል ትልቁ ሽባነት፣ የመንፈሳዊ ሽባነት። ዛሬ አንድ ሰው ከመንፈሳዊ ሽባነት ይተረተራል። በኢየሱስ ስም መንፈሳዊ ሽባነት ይለቀሃል። ሰዎች እግራቸው ሽባ ሆኖ ልባቸው በእምነት ሙሉ ከሆነ እግራቸው ሽባ ሆኖ አይናቸው ከተከፈተ ጆሮአቸው ከተከፈተ መፍትሄ መሆን ይችላል። አንዳንዱ እግር ያለው ይሮጣል፣ እጅ ያለው እንደፈለገ ያደርጋል። ነገር ግን መንፈሳዊ ዓለሙ ሽባ ነው። ዛሬ ሽባነት የተመታ ነው። ከቤቴ ላይ በሉ ባልካቸው፣ ከህይወቴ ላይ በሉ ሽባነት ወርስ ይተረተራል በሉ። ኢየሱስ ጌታ። እግዚአብሔር አምላክ የሚፈልገው እኛ ሙሉ አካል ኖሮ ረጅም ዓመት ኖረን እንድንሞት አይደለም። የእግዚአብሔርን አጀንዳ ፈጽመን አጭርም ዘመን እንኑሩ፣ ታመንም እንኑሩ፣ የሆነ ነገርም ሆነን እንኑር፣ ግን የእግዚአብሔርን አጀንዳ እንፈጽም። ኢየሱስ ጌታ። እኔ በጣም የሚገርመኝ ነገር መጽሐፍ ቅዱስ በጣም የሚገርማችሁ ነገር እንደዚህ ይላል፣ ከሴት ከተወለደ እንደ ዮሐንስ ያለ እንደሌለ ይመሰክራል። እውነቱ ሸ ከሴት የተወለደ እንደማ ያለ የለ። ባይዘዌ 40 ዓመት ያገለገሉ አሉ፣ 30 ዓመት ያገለገሉ አሉ፣ 20 ዓመት ያገለገሉ አሉ። ዮሐንስ ስንት ዓመት እንዳገለገለ ታውቃላችሁ? 6 ወር። ኢየሱስ ጌታ። ስንት ዓመት ነው ያገለገለው? ተመልከቱ። ምንድነው ዮሐንስን ከሌላ ሰዎች እንዲለይ ያደረገው? የአገልግሎቱ ርዝመት ነው? አይደለም። እስቲ አይደለም በሉ። ረዥም ዘመን ስላገለገለ አይደለም። ረዥም ዓመት በጌታ ቤት ስለቆየ አይደለም። ያገለገላትን 6 ወር ኢየሱስን በመግለጥ ነው ያገለገለው። አንድ ሰው አሜን ይበልስ። ዮሐንስ የመጣውን እድል ሁሉ እየዘጋ ኢየሱስ ጌታ አንተ መሲሁ ነህ ሲሉት አይደለውም። ኢየሱስ ጌታ ትልቅ እድል እኮ ነው። ነኝ ቢል እኮ ለ6 ወር አይደለም ለረጅም ዓመት ሊያነሱት ነው። ተቀብለውታል። ኢየሱስ ጌታ ምን ብለውታል? ተቀብለውታል። ዛሬ ትንሽ ሰው የተቀበለን ቢመስለን ታውቃላችሁ፣ እኛ ትንሽ ሰው የተቀበለን ቢመስለን ትዕቢት ነው የምንጀምረው። ቤተ ክርስቲያን ላይ፣ አገልጋዮች ላይ፣ ሰንበዲ ላይ በቃ እኔ ነኝ ማለት እንጀምራለን። ኢየሱስ ጌታ። ዮሐንስ ህዝቡ አይሁዳውያን ሁሉ ሊያነግሱት ፈልገው አንተ መሲሁ ነው ያሉት። በኢየሱስ መጠርጠር ተገኝቶ ነው እንዴ? ኢየሱስ ጌታ። አንተ ነው ወይ እየጠበቅን ያለ ነው መሲሁ አንተ ነው ወይ ሲሉ እኔ አይደለሁም። ኢየሱስ ጌታ። እስቲ በሉ አይደለሁም። ኢየሱስ ጌታ። ሁለተኛም መጥተው ጠየቁት፣ እሺ መሲሁ ካለው አንተ ነብዩ ነህ ማለት ነው። ማን እያሉት መሰላችሁ? ኤልያስ ነው እያሉ። ኤልያስ እንደሚመጣ ደግሞ ያምናሉ። ኢየሱስ ጌታ። ማን እንደሚመጣ ያምናሉ? ኤልያስ እንደሚመጣ ስለሚያምኑት አንተ ኤልያስ ነህ ነብዩ ነህ ሲሉት አይደለሁም አላቸው። ነው እኮ መፍታለሁ ነኝ ማለት ነብይ እኮ ነው። ኢየሱስ ጌታ። ነብይ እኮ ነው። የተረጋገጠ ነብይ እኮ ነው። የተረጋገጠ ነብይነት ያለው አይደለሁም አላቸው። ድጋሚ ሲጠይቁት እሺ አንተ ለላኩን ሄደን እንመልስ
ኢየሱስ ጌታ የመጡት መልእክት ይዞ ስለሆነ ለላኩት ሄደን እንመልስ ዘንድ ስለ ራስህ ማን ትላለህ ንገረን አሉት። እንግዲህ እንደዛ ካላችሁ እኔ በምድረ በዳ የእግዚአብሔርን መንገድ አቅኑ ብዬ የምጮህ ድምፅ ነኝ። አንድ ሰው አሜን ይበልስ። ምን የሚል ድምፅ ነኝ? የምጮህ ድምፅ ነኝ። ምን ብዬ? መንገድ አቅኑ ብዬ። ወዲያው ሰዎቹ ውስጥ እሱ ወጣ። አንድ ሰው አሜን ይበልስ። ህዝቡ ልባቸው ውስጥ አስገብተው እናንግስ ወንበር እንስጥ እያሉት እያለ ራሱን አወጣና እኔ አይደለሁም እና አንተ እኔ ድምፅ ነኝ እና ማነው መሲህ ሲላቸው የዓለምን ኃጢአት የሚያስወግደው አሳያ እሱ ነው። የሚገርማችሁ ነገር የኢየሱስ ደቀ መዛሙርቶች አንተ ካልሆንክማ ብለው ጥለው ኢየሱስን ተከተሉ። መጽሐፉ ነው የሚለን እኮ ከኢየሱስ ጋር ሄዱ አይደል? ሁለቱ ከኢየሱስ ጋር ጥለው ሲሄዱ አልተናደደም። ኢየሱስ ጌታ አልተናደደም። ለምን? ጉዳዩ እሱ ኢየሱስን ማሳየት እንጂ ሰዎችን ማስከተል አይደለም። አንድ ሰው አሜን ይበል። እጃችሁን ከፍ አድርጉና በእኔ ህይወት በሉ፣ በእኔ ቤት በሉ፣ ኢየሱስ እንጂ በሉ፣ ሰው አይታይም በሉ። በጌታ በኢየሱስም የሰዎች መንፈስ የወደቀ ይሁን፣ ከቤታችሁ ላይ የወደቀ ይሁን፣ ከራያችሁ ላይ የወደቀ ይሁን፣ ከስራችሁ ላይ የወደቀ ይሁን። ኢየሱስ ጌታ። ስለዚህ እምነት ጳውሎስ ዮሐንስ የነበረው እምነት ምንድነው? የተነገረለትን ያውቃል። አንድ ሰው አሜን ይበልስ። ምን የተባለለትን ያውቃል? የተነገረለትን ያውቃል። ትንቢት ያለው ሰው ነው። እግዚአብሔር የተናገረለትን ትንቢት ያውቃል። መንገድ ማቅናት ነው የሱ ስራ። ስለዚህ ከተነገረለት ውጪ መራመድ አይፈልግም። ከተነገረለት ውጪ መሄድ አይፈልግም። በተነገረለት መስመር ውስጥ ረዥምም ይሁን አጭር ዕድሜ ያችን ፈጽሞ ማለፍ በእግዚአብሔር ዘንድ እንደሚያስከብር ያውቃል። ዓላማው በሰዎች ፊት መክበር አይደለም። ዓላማው በሰዎች አይን መክበር አይደለም። ዓላማው በሰዎች ፊት መውጣት አይደለም። ሰው ያከበረው ሰው ያወርደዋል። ሰማይ ያከበርነው ማንም አያወርደው። ያችሁን ከፍ አድርጉና የኔ ቤት በሉ እባካችሁ፣ የኔ ስራ በሏ፣ የኔ ራእይ በሏ። በሰው አይደለም በሉ፣ የከበረው በሉ፣ በእግዚአብሔር ነው በሉ። አናውቅም ለሰባት ሰዎች የምስራች አለ። ከዛሬ ቀን ጀምሮ ላለመውለድ ነገርሽ ይወጣል። አካምቡነ ተሄድንከው ባይራ ሁነዲ ጎርቻቲ ባይ ከከሰሮ ካሳቲ ገነመ ከራካሴ ጀላ ዋቀዮ ጀላ ገረቆ ዱፌ ጀላ ሃለኮ ጅጅሬ ጀላ መነኮ ጅጅሬ ጀላ ዋና አራት ነገር ይፈትናል። ታውቃላችሁ የእምነት መፈተን የሚል ትምህርት አለ። ወደፊት ትማሩታላችሁ። ግን እግዚአብሔር እምነትን ይፈትናል። ለምሳሌ እምነት እንዴት አድርጎ መሰላችሁ የሚፈትነው? አብርሃምን መጣና ይስሐቅን ስጠኝ ነው። መጽሐፍ ቁጥር 1 ላይ እንደዚህ ይላል፣ እግዚአብሔር አብርሃምን ፈተነው ነው። ቁጥር 1 እግዚአብሔር አብርሃምን ምን አለው? ምኑን ነው የፈተነው? እምነቱ። ይሰጠኛል እንጂ እኮ ይስሐቅ ቢታረድ ለአብርሃም ለእግዚአብሔር ምን ይጠቅመዋል? እንደውም እኮ አልቅሶበት ስንት በቃ ትተኸኛል ብሎ ስንት አግሮብሮበት ነው ራሱ የሰጠው ተስፋ በቆረጠበት። እሺ ለማንኛውም እምነቱ ሲፈተን አብርሃም እምነቱን አልፏል አላለም? ባይዘው አንዳንድ ሰው አይደለም የእግዚአብሔርን የሰውን ፈተና ያልፍ። ኢየሱስ ጌታ። አሜን። ጎናችሁ ላለው ሰው ንገሩት። አንዳንድ ሰው በሉት አይደለም የእግዚአብሔርን የሰውንም በሉት ፈተና አያልፍም በሉት። እግዚአብሔር አንዳንዶች የእግዚአብሔርን ፈተና ያልፉ፣ አንዳንዶች የሰውንም አያልፉ። እግዚአብሔር ሰውን ይፈትናል። የሚያልፉ ሰዎች ደግሞ በእግዚአብሔር ፈተና ውስጥ ሰውን ይፈትናል። የሰውን ፈተና እንኳን የማያልፉ ደግሞ ኢየሱስ ጌታ። አሜን። ዛሬ መልእክት አለ። አሜን። ከሰውም ከእግዚአብሔርን ፈተና ማለፍ ይሆንላችሁ። አሜን። በኢየሱስ ስም አልፎ መውጣት ይሆንላችሁ። በኢየሱስ ስም አልፎ መብራት ይሆንላችኋል። በኢየሱስ ስም አልፎ መገለጥ ይሆንላችኋል። ኢየሱስ ጌታ። አሜን። ስለዚህ ይኸውላችሁ ለምሳሌ እግዚአብሔር ፈትኖት በክብር ፈትኖት ፈተናውን የወደቀ ናቡከደነፆር ነው። ናቡከደነፆርን እግዚአብሔር አከበረው፣ አነገሰው፣ ሁሉን ነገር ሰጠው፣ ገዢ ሲያደርገው ከእግዚአብሔር ጋር መፎካከር ጀመረ። ቀጥታ የእግዚአብሔር ቤት ዕቃ እያወጣ ወይን ጠጅ ይጠጣበት። እግዚአብሔር አየውና አንተ ሰውዬ የእርቅ ያለው መንገድ ጥሩ ስላልሆነ የዚህ ሰውዬ ጥበቡ፣ ስልጣኑ፣ ምኑ ከአንድ ቃል እንደማታፍል ያሳየው
እግዚአብሔር ካስመጣችና ማኔ ቴቄል ፋሬስ ብላ ጽፋ ሄደች። ኢየሱስ ጌታ አሜን። አሁን ስልጣኑ ዙሪያው ያሉ ሰዎች አማካሪዎቹ ይዣቻለሁ የሚለው አሉኝ አዛለሁ የሚላቸው ሰብስቦ ቢል የሚፈታለ ጠፋው። ኢየሱስ ጌታ እግዚአብሔር አምላክ በአንዲት ቃል በአንዲት መስመር ቃል ንጉሱ አጋባው። ኢየሱስ ያድናል። ዘንድሮ በጌታ በኢየሱስ ስም ጠላታችሁ በአንድ ቃል ግራ መጋባት ይጀምራል። በኢየሱስም ነገራችሁን ይለቃል፣ ቤታችሁን ይለቃል፣ ስራችሁን ይለቃል። በኢየሱስ ማን ቴቄል ፋሬስ እቺን ለመፍታት ያሉ የሚባሉ ጠቢባንን ከሀገር ሁሉ አስጠግቶ ቢሞክር አቃተው። በቃ ይገደሏል፣ ይሄን ካልፈቱልኝማ መሞት አለባቸው ብሎ አዋጅ ሲያወጣ እግዚአብሔር ቸር አይደል ዳኒን አስፈሳ። ወይ ለምን ቾኮለ ለኔ ሳይነግረኝ ኢየሱስ ጌታ እኔ መፍትሄ አመጣለሁ። እኔ እግዚአብሔር አለኝ፣ እኔ አምላክ አለኝ። ጠይቄው የሚመልስልኝ አምላክ አለ፣ ጠይቄው የማይተወኝ አምላክ አለ። ለምን ቾኮለ አለና ወደ ንጉስ ገባ። ንጉስ አዋጁን ለምን ቾኮለ? ቀን ይሰጠኛል። ኢየሱስ ጌታ ጥቂት ቀን ስጠኝ፣ ሚስጥርን የሚገልጥ አምላክ በዙፋኑ ላይ አለ። አሜን። አንድ ሰው አሜን ይበልስ። አሜን። ሚስጥርን ምን የሚል የሚገልጥ አምላክ፣ በሚስጥር የተሰራውን አደባባይ የሚያፈርስ አምላክ፣ በስውር የተሰራውን አደባባይ የሚያፈርስ አምላክ፣ ለአራት ሰዎች የምስራች ተደብቆ ሟርት የተሰራውን ዛሬ እግዚአብሔር ገለበጠው። ተደብቀው የሟረቱትን እግዚአብሔር ገለበጠው። ከቤትሽ ላይ ገለበጠው፣ ከስራሽ ላይ ገለበጠው። እግዚአብሔር በሉ በእኔ ነገር ላይ በሉ ያፍትልህ። ኢየሱስ ጌታ ንጉሥ ነብዬ ትንሽ አሻሽዬ አልነግርህም። ምን ማለት መሰለ? ማኔ ቴቄል ፋሬስ ማለት በእግዚአብሔር ፊት ተመዝነ ቀለ ተገኘ ማለት ነው። ኢየሱስ ጌታ ምን ብለህ ተገኘ ማለት ነው? እግዚአብሔር ፊት ከመቅለል እግዚአብሔር ይጠብቃችሁ። ሰው ፊት ተዋርዳችሁ እግዚአብሔር ያክብራችሁ። ሰው ፊት ተዋርዳችሁ እግዚአብሔር ያክብራችሁ። ሰው ፊት ለመክበር ነው የሚሞክረው። እርግጠኛ ሆኜ የምነግራችሁ ነገር ሰው ፊት ለአርጄ እግዚአብሔር ያክብረኝ የምትሉ ሰዎች መልእክት አለኝ። እግዚአብሔር በዘመናችሁ ክብርን ያሳያችኋል። በዘመናችሁ በረከትን ያሳያችኋል። እጃችሁን አንሱና እኔ በውስጤ ከእግዚአብሔር ጋር በሉ እስማማለሁ በሉ እስቲ። ይሻልሻል ከእግዚአብሔር ጋር መስማማት፣ ይሻልሃል ከእግዚአብሔር ጋር መስማማት። ብዙ ሰዎች ከሰው ጋር ተስማምተው ተዋርደዋል። ከሰው ጋር ተስማምተው ከግብ አልደረሱም። ከሰው ጋር ተስማምተው ምንም ጋር አልደረሱም። ከሰው ተጣልተው ከእግዚአብሔር የተስማሙ ግን ምድረ በዳ ላይ ለምልመዋል። በኢየሱስ ለቱናሱና እግዚአብሔር በሉ እስቲ። ምድረ በዳዬን በሉ ያለመልመዋል በሉ እስቲ። ለምሳሌ ኤልያስን እንገራት ሄደና ለአካብ ዝናብ አይዘንብም አለ። ከንጉሥ ጋር ለመስማማት እኮ እንደ 450ዎቹ የበዓል ነቢያት አይዞ ይሆናል፣ አይዞ ይከፈታል፣ አይዞ መኪናው ገባ እያለ መቀጠል ይችላል አይችልም? መጣና ግን አይዘንብም አለ። ኢየሱስ ጌታ ለምን? ይሄንን ከሰማይ ነው የሰማሁት እና ሟርት ልትለኝ ትችላለህ፣ ግን አይዘንብም አለ። ኢየሱስ ጌታ ከዛ ከእግዚአብሔር ጋር ግን ተስማምቶ ነው የመጣው። ኢየሱስ ጌታ ከንጉሱ ጋር ተጣላ። ተጣላ በሉ። ከማን ጋር መጣላቱን የምታውቁት? አሳደዱት እኮ ወደ ዋሻ ገባ። ኢየሱስ ጌታ ከሰው ተጣልቶ ዋሻ ገባ። እግዚአብሔር አብሮት ገባ። ከተማ ያሉት ይራባሉ፣ እሱ ቁርጥ ይበላል። ኢየሱስ ጌታ ነው። ዛሬ መልእክት አለ። በጌታ በኢየሱስ ስም የራቡን ዘመን የሚያሳልፍ አንድ የእግዚአብሔር ጉብኝት በቤትሽ ላይ ሆነ። በኢየሱስም ሆነ፣ በኢየሱስም ሆነ፣ በኢየሱስም ሆነ። አዲስ ምዕራፍ ውስጥ መግባት ይሆን። ኢየሱስ ጌታ። አንድ ሰው አሜን አይበል? ዛሬ በደንብ ነው የምተነበየው። ዛሬ የሚቾክር ሰው ካለ መሄድ ይችላል። እኔ ዛሬ ለብዙ ሰዎች ትንቢት እናገራለሁ። በዘይት ጸልያለሁ ብያለሁ። አሁን አዘጋጁልኝ ዘይቱን። እግዚአብሔር አምላክ መሰበር ያለበትን ዛሬ ነው የሚሰራው። አሜን። እምነት መቼ ነው ብያለሁ? ለወደፊት የምታምኑ ሰዎች አሁን መሄድ ትችላላችሁ። ዛሬ ብሎ ላመነ ሰው ጸልያለሁ። እርግማኑ ይሰበራል፣ ቀስቱ ይሰበራል፣ የአመፃ ልጅ ይመታል። ዛሬ በሉ አካል እግዚአብሔር በሉ እስቲ፣ ነገሬን በሉ እስቲ፣ ይሰራል በሉ። ወደ ዕብራውያንን ላጠቃልና ወደ ጸሎት እገባለሁ። ምዕራፍ 11 ቁጥር 6 ምን ይላል?
በኢየሱስ ስም አነባለሁ። በኢየሱስ ስም እንሰማለን። ያለ እምነት ደስ ማሰኘት አይቻልም። እሺ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ እሺ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል። ኦኬ ያለ እምነት ደስ ማሰኘት አይቻልም። ማንም እግዚአብሔር እስቲ እግዚአብሔርን በሉ። አያችሁ ያለ እምነት ማንም ሰው እግዚአብሔርን አስደስታለሁ ቢል በስጦታ እግዚአብሔርን ማስደሰት አይቻልም። በስጦታ እግዚአብሔርን ማስደሰት ይቻላል? አይቻልም። ብዙ በመስጠት መስዋዕት በማቅረብ በመዘመር በመስበክ በመተንበይ እግዚአብሔርን ማስደሰት አይቻልም። እግዚአብሔርን ማስደሰት የሚቻለው በእምነት ነው። አያችሁ ለዚህ ደግሞ ዝቅ ብላችሁ እያነበባችሁ ስትሄዱ የአቤልንና የቃየልን መስዋዕት ኮምፔር አድርጎ ያቀርባል ጸሐፊው። አቤልንና በእምነት ለእግዚአብሔር የሚበልጥን መስዋዕት አቀረበ ይላል። በምን? በእምነት። አያችሁ እግዚአብሔር ወደ አቤልና ወደ መስዋዕቱ ምን አለ? ተመለከተ። እግዚአብሔር የማይመለከተው መስዋዕት አለ። ወደ ቃየልና ወደ መስዋዕቱ ግን ምን አላለ? አልተመለከተም። ለምን? አቤል ያቀረበው በእምነት ነው። ለታይታ አይደለም። ሰዎች እንዲያጨበጭቡለት አይደለም። ሰዎች እንዲያውቁለት አይደለም። የእግዚአብሔር ይገባዋል ብሎ በእምነት ምን አለ? አቀረበ። ቃየል ግን ያቀረበው ለታይታ፣ እኔም እኮ ለእግዚአብሔር ሰውቻለሁ፣ ኢየሱስ ጌታ፣ እኔም እኮ ለእግዚአብሔር ሰጥቻለሁ ለማለት። እግዚአብሔር ደግሞ የልብ አምላክ አይደል? አልተቀበለውም። እጃችሁን ከፍ አድርጉ ልባርካችሁ። በኢየሱስ ስም እግዚአብሔር መስዋዕታችሁን ይቀበል። አሜን። እግዚአብሔር ስጦታችሁን ይቀበል። እግዚአብሔር ስጦታችሁን ያሽትላችሁ። ኢየሱስ ጌታ። አሜን። አያችሁ። ስለዚህ እምነት ይወላችሁ እግዚአብሔር እንዳለ ማለት ያለ እምነት ደስ ማሰኘት አይቻልም ማለት ነው። እግዚአብሔር እሺ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ የሚፈልጉትም እግዚአብሔር እንዳለ ለሚፈልጉትም ዋጋን እንደሚሰጥ ያምን ዘንድ ያስፈልገዋል ማለት ነው። ካላመነ ግን ኢየሱስ ጌታ ተመላላሽ ሊሆን ይችላል፣ እርሶ ሊመለስ ይችላል። ዋጋ መቀበል ግን አይችልም። አያ በመጀመሪያ እግዚአብሔር እንዳለ ብቻ ሳይሆን እግዚአብሔር ደግሞ ለሚለምኑት ዋጋ እንደሚሰጥ ማመን አለ። ኢየሱስ ጌታ አሜን። አያችሁ ስለተለማመዱ የሚጸልዩ ሰዎች አሉ። ለምሳሌ አሁን እኛ ከሰኞ ጀምሮ ጾም ጸሎት አለ። ሁላችሁም ሰምታችኋል። መጣችሁ ከኛ ጋር ጸልዩ። ከፊታችን ሰኞ ጀምሮ እስከሚመጣው እሑድ ድረስ የ7 ቀን ጾም ጸሎት በዚህ ቤተክርስቲያን አለ። የምንጸልየው ሰማይን ሰምተን ነው። እግዚአብሔር መልስ እንደሚያደርግ አምነን አንድ ሰው አሜን ይበል። አሜን። ኢየሱስ ጌታ። መጣችሁ ከኛ ጋር መጸለይ ትችላላችሁ። ክፍት ነው። የፈለገ ሰው መጥቶ መጸለይ ይችላል። እኛ ግን እኔ ብቻዬን ቢሆን ግን እጸልያለሁ ከሰማይ ስለሰማሁ። ስለዚህ እግዚአብሔር አምላክ ይውላችሁ እንዳለ የሚያምን ሰው መኖሩን ብቻ አይደለም ማመን ያለበት፣ ለሚለምኑት ደግሞ ለሚፈልጉት ደግሞ መልስ እንደሚሰጥን ማመን አለበት። እስቲ ዛሬ በሉ እግዚአብሔር በሉ መልስ ያደርግልኛል። አላውቅም። አንዳንድ ሰዎች ሳያውቁት በስማቸው ላይ የተሟረተ ሟርት ዛሬ ይገለበጣል። አንዳንድ ሰዎች በሕይወታቸው ላይ የታወጀ ሞት ዛሬ ይሻራል። አንዳንድ ሰዎች የጨለማው ምክር ከቤታቸው ላይ ይፈርሳል። አንዳንድ ሰዎች ለሰው መጠቀሚያ ሆነው ከእግዚአብሔር ጋር የተጣሉ ሰዎች ዛሬ ከእግዚአብሔር ጋር ይታረቃሉ። የቱነሱን አታረቃለሁ በሉስቴ እርግጠኛ ነኝ። ለአንዳንድ ሰዎች መታረቅ ይሆናል። ለአንዳንድ ሰዎች መስማማት ይሆናል። ለአንዳንድ ሰዎች ጉብኝት ይሆናል። ለአንዳንድ ሰዎች ወጥመዳቸው ይሰበራል። የቱነሱና ዛሬ በሉ ባካችሁ እግዚአብሔር በሉዋ ከቤቴ ላይ በሉ መርገምን በሉ እስቲ ይሰብራል በሉ። በጣም እርግጠኛ ነኝ አዲስ ነገር ማየት ይጀምራል። ኢየሱስ ያድናል። አሁን ጀምሬያለሁ። ልጸልይ ነው። ልባርኩ። ኢየሱስ ጌታ ነው።